ከወራቶች በፊት የዘማሪት አስቴር አበበ ባለቤት አቶ ሽፈራው ስለ ትዳራቸው በራሱ የፌስቡክ ማህበራዊ ገጽ ላይ ያጋራው መልእክት በእጅጉ መነጋገሪያ እንደነበር ይታወሳል። በዝማሬዎቿ በብዙዎች ተወዳጅ የሆነችው ዘማሪት አስቴርን አስመልክቶ ከባለቤቷ የተጋራው መልእክት በውስጡ የያዘው ሐሳብ እንግዳ ነበርና ከመነጋገሪያነት ባለፈ አስደንጋጭም ነበር። ይሁን እንጂ ትዳራቸውን አስመልክቶ ከባለቤቷ የተሰማ እውነታ ይፋ ከሆነ በኋላ በሁለቱ ባለትዳሮች መካከል የነበረው ቅራኔ መፈታቱን ራሱ ባለቤቷ የምስራች ሲል አጋርቶ የነበረ ቢሆንም ከቀናት በፊት ግን በፌስቡክ ገጹ ላይ ያጋራው መልእክት እጅግ ግራ አጋቢ ሆኗል። እውነቱን እንተማመን ሲል ሐሳቤን ስሙልኝ ያለው አቶ ሽፈራው ስለ ዘመኑ ሴቶች ገልጾ ወንዶች እንደምንታማው አይደለንም ማለቱ መነጋገሪያ ሆኗል። ይህን ሐሳብ ከባለቤቱ ጋር ከነበረው አለመግባባት ጋር ያገናኙ ሰዎችም ለባለቤቱ ዘማሪት አስቴር የተሰነዘረ እንደሆነ እየገለጹ ይገኛል። ለመሆኑ በሁለቱ ሰዎች መካከል ተፈጥሮ የነበረውና በርካቶችን ያስደነገጠው ነገር ምንድነው? አሁን ከባለቤቷ የተላለፈው መልእክትስ ምን ይላል? ጉዳዩስ ትዳራቸውን የሚመለከት ነው የሚለውን እንነግራችኋለን። በሌላ መረጃችን ስለ ዘማሪ ሳሙኤል አበበ እጅግ አሳዛኝ መረጃ ተሰምቷል። በብዙ ዝማሬዎች የሚታወቀው ዘማሪ ሳሙኤል ጎዳና መውጣቱም ተነግሯል። ቤተክርስቲያን ደጅ ላይ ምጽዋት ሲጠይቅ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ በርካቶች የተሰማቸውን ሐዘን እየገለጹ ሲሆን የሚያገለግልባት ቤተክርስቲያን እንዴት ዝምታ መረጠች የሚሉ ትችቶችም እየተሰነዘሩ ይገኛል። ከነዚህ ትችቶችና ሐዘኔታ የተሻገሩት ደግሞ ዘማሪውን ለማገዝ ጥረት እያደረጉ ቢሆንም ዘማሪውን ለመርዳት የሚደረገውን ርብርብ የሚያደናቅፍ መረጃም ተሰምቷል። ዘማሪ ሳሙኤልን የገጠመው ችግር ምንድነው? ሰዎች እንዲያግዙትና ከገጠመው ችግር እንዲወጣ የሚደረገውን የእገዛ ሂደት ላይ ጋሬጣ የሆነው መረጃስ ምን የሚል ነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ስለ ዘማሪ ሳሙኤል አበበ የተሰማውን አሳዛኝ መረጃና የዘማሪት አስቴር ባለቤት ያጋራውን አነጋጋሪ መልእክት አስመልክቶ የምንነግራችሁ መረጃን አሰናድተናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። መቼም በማህበራዊ ሚዲያ ላይ በየዕለቱ የሚሰሙ ጉዳዮች አስገራሚ፣ አሳዛኝና አስደንጋጭ የሆኑ ከመጡ ሰነባብተዋል። ከወራት በፊትም የዘማሪት አስቴር አበበ ባለቤት አቶ ሽፌ ዘውዴ በፌስቡክ ማህበራዊ ገጹ ላይ ያጋራው መልእክትም አነጋጋሪ ነበር። መልእክቱም ለሚመለከታችሁ ይመለከተናል ብላችሁ ለምታምኑ ይመለከታችኋል ብዬ ለማስባችሁ ለእናንተ ነው በማለት ይጀምርና ከመሪር ሐዘንና የብዙ ጊዜ ጥበቃ በኋላ አማራጮችን ሁሉ ከማጣት የተነሳም መፍትሄና እገዛ ሊገኝበትም ላይገኝበትም ወደሚችል አደባባይ ያመጣሁት ጥሪ ነው ይላል። ሰሞኑን በጥቂቱም ቢሆን የውስጤን ከምገልጽበት ከዚህ መድረክ ለመራቅ ሞክሬ ነበር ለመሸሽ። አሁን ግን እውነትን ይዞ መሸሽ ተገቢ አይደለምና ቢከብድም የእውነትን አደባባይ መውጣት አስፈላጊ ሆኖ አግኝቼዋለሁ። ጉዳዩ ስለኔ ስለ አንድ ሰው ወይም ስለ አንድ ቤተሰብ አይደለም። በአንድም በሌላም አብዛኛው ክርስቲያን ከእኔ ቤተሰብ ጋር የሚያያይዘው ጉዳይ እንዳለ ግልጽ ነው። ስለዚህ እስካሁን ያለንበት ሁኔታ እየታወቀ ምንም እንዳልተፈጠረ ማለፍ ያስከተለው ጉዳት በቂ ሆኖ ሳለ ወደኋላ የማይመለሱ ተጨማሪ አደጋዎች ከመፈጠራቸው በፊት በተለይም ከልጆቼ ጋር በተገናኘ የቀረኝን የመጨረሻ ምርጫ መጠቀም ግድ ስለሆነብኝ ነው። ከአገልግሎት ባሻገር የቤተሰብ ሁኔታ የሚሰማው ይመለከተናል የሚል ፈርሃ እግዚአብሔር ያለው የልጆች ሰቆቃ የሚገባው ህመሙ የሚሰማው በአደባባይ ደስ ከሚሰኙበት ባርኮት ባሻገር ከጀርባ በጓዳ ቤት ውስጥ ስለሚሆነው ነገርም ግድ ይለናል የሚል አካል ካለ ጥሪ ለማቅረብ ነው በሚል ያስተላለፈው መልእክት አስቸጋሪ የሚባሉ ወቅቶችን ማለፉን በመግለጽ ከዚህ በኋላ የሚመጣውንም ሁሉ ከእግዚአብሔር ጋር እንደሚያልፍ የጻፈው አቶ ሽፌ ነገር ግን ስለ ልጆቹ ሲል ብዙ ነገሮችን እንደሚጋፈጥ አጋርቶ ነበር። በመልእክቱ ላይ የግል ጉዳዮችን ወደ ሚዲያ ይዞ መውጣት ከጉዳቱ በዘለለ የማይፋቅ ታሪክን ማስቀመጥ መሆኑን እንደሚረዳ የገለጸ ሲሆን ነገር ግን መገፋት ሲበረታ ችግሮችን ለማስተካከል አማራጭ የተባሉ መንገዶችን ሁሉ በመሞከር መፍትሄ ካመጣ በሚል አደባባይ ማውጣቱን ገልጾም ነበር። በራሱ የፌስቡክ ገጽ ላይ ባጋራው መልእክት ላይም ከባለቤቱ ከዘማሪት አስቴር ጋር የሚመሩት ትዳር መታመሙን የሚገልጹ ሐሳቦችን አስፍሯል። መፍትሄ ይፈልጉልኝ ሲልም ተማጽኖ ነበር። ይህን ጉዳይ ከተጋራ በኋላ ከመነጋገሪያነቱን ባሻገር ትዳርን በመበጥበጥ የእግዚአብሔርን ድንቅ ስራ የሚገለጥበትን ተቋም ለመበተን የሚተጋው ሰይጣን ብቻ በመሆኑ መሃላቸው የተፈጠረውን አለመግባባት እንዲወገድ በርካቶች በጸሎት ሲያግዟቸውም ታይቷል። ይህን ዜና በተሰማበት አፍታም በርካቶችን ያስደነገጠው ዜና በተሰማበት ገጽ ላይ የምስራ
የምስራች ተሰምቶም ነበር። መልካም ዜና ለሚሹ መልካም ለማይሹ ደግሞ ለእነርሱ ክፉ ቢሆንባቸውም መልካም ዜና አለኝ ሲል አቶ ሽፈራው መልእክቱን ያስተላለፈ ሲሆን ለመልካም ሰዎች በእርግጥ እግዚአብሔርንም እኛን ለሚወዱ የእኔና የባለቤቴ ህመምና ፈተና ጭንቀታቸው ሆኖ ለተጨነቁልኝ አጋርነታቸውንም ከእግዚአብሔር ጋር እንጂ ከአንድ ወገን ያላደረጉ ፈራህ እግዚአብሔር ያላቸው ሰዎች እየጸለዩልኝና ፍቅራቸውን እየገለጹልኝ አሉና ለእነርሱ ይህን ዜና ልነግራችሁ ግድ ብሎኛል። መልካም የምስጋና ቸር ወሬ እንደሚያሰማን በእግዚአብሔር እምነት እንዳለኝ በመግለጽ ዛሬ ያለውን ግራ መጋባት ለማጥራትና በእነዚህ ቀናት ያሉትን ውጤቶች ለመግለጽ ነው የዚህ መልእክት ዓላማ በማለት ከዘማሪት አስቴር ጋር በትዳራቸው የተፈጠረውን ነገር በጸሎትና የእግዚአብሔርን መልካም ሐሳብ በሚያስቀጥሉ ሰዎች ጥረት ወደ መልካም ነገር የሚለወጥበት መንገድ ላይ መሆኑን በመግለጽ መልእክቱን በደስታ አጋርቶ አብረውት ለነበሩ ሁሉ ምስጋና አቅርቦ ነበር። ከዚህ ዜና መሰማት በኋላም በርካቶች በሰሙት የምስራች ዜና መደሰታቸውን በመግለጽ መልእክታቸውን ሲያጋሩ እንደነበርም ይታወሳል። ይህ ጉዳይ ከተፈጠረ ከወራት በኋላም በአቶ ሽፈራው ገጽ ላይ የተነበበው ሐሳብ ግን ግራ አጋቢ ሆኗል። ከቀናት በፊት የተጋራው መልእክትም እንዲህ ይላል። እውነቱን እንተማመን በማለት የሚጀምረው የአቶ ሽፈራው መልእክትም ዘመኑ የእህቶች ወይም የሴቶች ድምጽ ጎልቶ የሚሰማበት መሰማትም ያለበት ወቅት አይደል በማለት ጥያቄ ይጠይቃል። አንዳንድ ጊዜ ግን በአንዳንድ አካላት ወይም በጥቂቶች ይህ ድምጽ ከሪትም እየወጣ ሙዚቃዊ ቃናውን ሲያበላሽ ድምጹን እንዳይሰማ ሲደረግም ይታያል። ሙዚቃዊ ቃና የምለው አግባብ የሆነና መሰማት ያለበት የእህቶች ድምጽ ባላዋቂ ተናጋሪ ዕውቀት አጠር ንግግር ሳቢያ ተሰሚነቱን ያጣል የሚል ዘይቤያዊ አገላለጽ እንደሆነ ተረዱልኝ። እናም በሌላ በኩል ከወንድሞች ዘንድ እኔን ጨምሮ ያለውን እውነት ደግሞ እናጋራ። ብዙ ወንዶች እንደምንታማው የማፍቀር ችግር የለብንም። እውነተኛ ፍቅርን መረዳት ያቃታትን ማስተማር አድካሚ ይሆንብናል እንጂ የመከባበርም ችግር የለብንም። ጥረታችንን ከአቅማችን መለየት የቸገራትንም መንከባከብ እንቆቅልሽ ይሆንብናል እንጂ ጥሩ ባልና ጥሩ አባት የሚሆን ችግርም የለብንም። የሌላውን ባልና አባት ለመሆን ተፈትነን በመስራት ሌላ ሰው መሆን የማይቻል ይሆንብናል እንጂ የማቅረብ አብሮ የመሆን የመረዳትና የማገዝ ችግርም የለብንም። ጥሩ ቀን ሲመጣና አየሩ ጥሩ ሲሆን እኔ ለኔ በእኔ ከኔ በቂ ነኝ የሚሉትን ለራሳቸው መተው ግድ ይሆንብናል እንጂ በማለት ሐሳቡን ካሰፈረ በኋላም በማጠቃለያም ይህ እናንተ ዘንድ አለመኖሩ እውነቱን አይቀይረውም፣ ሁሉንም ይመለከታል ማለትም አይደለም በማለት አቶ ሽፈራው በፌስቡክ ገጹ ላይ ይህን መልእክት ማጋራቱን ተከትሎም በርካቶች መልእክቱን ከቀደመው የትዳር ጉዳይ ጋር በማገናኘት ሐሳብ እየሰጡ ይገኛል። ወደ ሌላኛው መረጃችን ስናመራም ዘማሪ ሳሙኤል አበበ ችግር ውስጥ መሆኑ ተሰምቷል። ቤተክርስቲያን ደጅ ላይ ሲለምን የሚያሳይ ተንቀሳቃሽ ምስል መለቀቁን ተከትሎ ዘማሪ ሳሙኤል በገጠመው ችግር ምክንያት ጎዳና ላይ መሆኑም ተነግሯል። በርካቶችም ከዚህ ትዕይንት በኋላ ካለበት ችግር እንዲወጣ እገዛ እንዲደረግለት በሚል እንቅስቃሴ እያደረጉ ያለ ከዚህ ቀደም ተመሳሳይ ሁኔታ ላይ እንደነበርና የሚደረግለት እገዛ ጥንቃቄ እንደሚያስፈልገው የሚገልጽ መረጃ ተሰምቷል። ሳሙኤልን በገንዘብ መርዳት መግደል ነው በሚል በግሎሪ ቻናል የፌስቡክ ገጽ ላይ የተጋራው መልእክቱም እንዲህ ይላል። ወንድማችን ዘማሪ ሳሚን በተመለከተ ከዓመት በፊት አካባቢ በተመሳሳይ ሁኔታ ጎዳና ወጥቶ በጊዜው ሌሎች ወንድሞቻችንን አስተባብረን ቅዱሳን ወገኖችንም ከተለያዩ አካባቢና ከሀገር ውስጥና ከሀገር ውጪ ድጋፍ አድርገውለት እንዲሁም አንዲት በውጭ የምትኖር እህት የሚኖርበትን ቤት አንድ ክፍል ልትሰጠው ቃል ገብታ እንዲህም አድርጋ ነበር። በጊዜው ለማረፊያ የሚሆነው ቤትም በመከራየት የሆቴል የምግብ ክፍያ ለወራት በመሸፈን መኝታ፣ ፍራሽና ሌሎችንም አስፈላጊ ቁሳቁሶችን አዘጋጅተን የንስሐ ትምህርትም እንዲጀምር አድርገነው ነበር። ከዛም አልፎ ከዚህ በኋላ በህይወቱ መወሰኑን ነግሮን ደስ ብሎን ማህበራዊ ሚዲያ እንድንሰጠው ጠይቆን ቁጥር ያላቸው የፌስቡክ እና ቲክቶክ ገጾችም በነፃ ሰጥተነው አስተላልፈንለትም ነበር። በባለ ሀብት የተወሰደበት የመዝሙር ስራም እንዳለ ደጋግሞ እየነገረን አስመልሱልኝ ያለ የሰዎችንም ስም እንዲሁም አድራሻ ይነግረን ነበር። እኛም ጥረት አድርገን ሰዎቹም ሲያስረዱን በሽያጭ የገዙት መሆናቸውን ነግረውናል። ከዚህ ሁሉ ሂደት በኋላም እኛም ሌላ የግል ጉዳይና ስራዎች ስላሉን በስልክ እያገኘነው ቆየን። ነገር ግን ከሁለት ወራት ገደማ በኋላ ሳሚ ስልካችን ላይ ደወለ። አወራ ነው 10,000 ብር አሁን አስፈልጎኝ ነው እባካችሁ ተቸገሩልኝ አለን። እምቢም እሺም ሳንለው በዝምታ ቀድሞ በአካውንቱ ስለተሰበሰበለት ገንዘብ በወራት ፍጥነት አጥፍቶ ገንዘብ ሲጠይቀን በሰዓቱ ደነገጥን። አያይዞም የምትልኩበትን የባንክ አካውንት ብሎ በአንዲት ሴት ስም ያለ የባንክ ሂሳብ ቁጥር ከነ አያት ስሟ አያይዞ ላከልን። በዚህ ሁኔታ እያወራን ከስልኩ ጀርባ ከሁለት
ከ2 በላይ የሚሆኑ ሴቶች ድምጽ ይሰማ ነበር። ቁጥር ያላቸው ሴቶች ድምጽ ከሱ የስልክ ንግግር ጎልቶ ወደ ጆሮአችን ይገባል። በዓለም ከሚገኙ ሴቶች ጋር እንደሚገናኝ ተረዳንና ጠየቅነው። አይደለም ሲል ካደን። እውነታው ግን ትክክል ነበርን። በሰዓቱ ያለበት አካባቢ ሰው ደውሎ እንዲሄድ እንዲያገኘው አደረግን። አዎ ሰብሰብ ብሎ በሱ ጋባዥነት መጠጥ ላይ ተጠምደው ነበር። ብዙ ብናወራ ይረዝማል። ያለው እውነታ ግን ይሄ ነው። በመሆኑም ሳሚ ከሰሞኑን ቦሌ አካባቢ ጎዳና ላይ ሲለምን መታየቱን ተከትሎ አይተን አዝነናል። ታዲያ ግን እሱን መርዳት ተመልሶ እንዲቆም በቅን ሰዎች ከታሰበ ፈጽሞ ገንዘብ በእጁም ሆነ በአካውንቱ እንዲረዳ ማድረግ ሳሚን ወደ ሞት ማጣደፍ ነውና ከፍተኛ ጥንቃቄ እንዲደረግ መልእክት ለማስተላለፍ ወደናል በማለት ይህን መልእክት አስተላልፈዋል። ከዚህ መልእክት መተላለፍ ተከትሎም በርካታ ሰዎች ሀሳቡን በስህተት ተረድተውት እገዛ እንዳያገኝ የተደረገ ጥረት መሆኑን ቢገልጹም ግሎሪ ቻናል ግን የኛ መልእክት ሳሚን አሁን ባለበት ሁኔታ ገንዘብ ከመስጠት ይልቅ በቅርብ የሚከታተለውና ሊረዳው የሚችል አሊያም የሱስ ማገገሚያ አይነት ተቋም እንዲገባ መርዳት የሚችል ትብብር እንዲደረግለት እንጂ በግል አካውንቱ የገንዘብ ድጋፍ አድርጎ አላልንም። ሰዎች ሳሚ አይረዳ ወይም ካለበት ሁኔታ እንዲወጣ ጥረት አይደረግ አላልንም። ግን በባንክ ሂሳቡ ድጋፍ ሲደረግ የተመለከቱና ወደ አልባሌ ስፍራ እየወሰዱ ለዚህ እንዲበቃ ያለማመዱትና ጎዳና ወጥቶ እንዲለምን የተዉት በተመሳሳይ ህይወት የሚገኙ አሁን ገንዘብ እያገኘ እንደሆነ ሲረዱ ተመልሰው መተው ይከቡትና ተመሳሳይ ከንቱ ልፋትና ድካም ነው የሚሆነው። ከዚህ ይልቅ ሊመለስ የሚችልበትን ሁኔታ እንመካከር ነው ያልነው። ገንዘብ አስገቡለት አላልንም በማለት መልእክታቸውን በድጋሚ በማስተላለፍ መልእክቱን በስህተት ለተረዱ ሰዎች አብራርተዋል። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን መልእክት መስጫው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።